ጊዜያችሁን መስዋዕት አድርጋችሁ የውክልና ስራን አስመልክቶ በዚህ በኢቢሲ ፓርላማ ቻናል መግለጫ ለመስጠት ስለተገኛችሁ ከልብ አመሰግናለሁ። እናመሰግናለን። ውክልና ስራ ስንል ምን ማለታችን ነው? ለምን ያስፈልገናል? በጣም አመሰግናለሁ። ያውላችንም እንኳን አደረሰን ለፓርላማ ኢቢሲ ፕሮግራም እንደዚህ መከፈቱ አየር ላይ ወጥተን ከህዝባችን ጋር ቀጥታ ለመገናኘት እድል ስለተፈጠረ እጅግ በጣም ደስ ብሎኛል። ሁላችንም እንኳን ደስ አላችሁ ለማለት ፈልጋለሁ። ያው የውክልና ስራን በተመለከተ ስፔሲፊካሊ ከመግባቴ በፊት በኢትዮጵያ ህገ መንግስት አንቀጽ 55 በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ምክር ቤቱ በርካታ ስራዎች ቢኖሩም እንኳን ዋና ዋና የሚባሉ አራት ናቸው። አንደኛው ህግ ማውጣት ነው። ለሀገሪቷና ለህዝቦቿ የሚበጀውን ችግር የሚፈታ ወደፊት ሊወጣ የሚችለውን ችግር መቋቋም የሚያስችል ህግ ማውጣት እና ሀገሪቷ አሁን ከደረሰችበት ማህበራዊ ኢኮኖሚያዊ ልማት አንጻር የሚመጥን ህግ ማውጣት የምክር ቤቱ ስራ ነው። ሁለተኛው የአስፈጻሚ አካላትን መቆጣጠር መከታተል ነው። የአስፈጻሚ አካላትን እቅድ አፈጻጸም በምክር ቤት ላይ ፊት ለፊት መድረኮችን በቋሚ ኮሚቴ ደረጃ ከዛም አለፍ ብሎ ታች ህዝቡ ጋር በመውረድ መንግስት ያወረደው ፖሊሲዎች፣ ፕሮግራሞች፣ እቅዶች መሬት ላይ ምን ያህል እንደወረዱና ከፌደራል የተመደበ ድጎማ በጀት ህዝብ ጋር ደርሶ ምን ያህል ውጤታማ ስራዎችን እየሰራ እንዳለ ክትትል ቁጥጥር ይደረጋል። ግብረ መልስ ይሰጣል። አለፍ ብሎ የተሻለ አፈጻጸም ያስመዘገቡ የሚመሰገኑበት፣ ጉድለት ያሳዩት ደግሞ የሚታረሙበት አሰራር ስርዓት ትልቁ የፓርላማ ስራ ተደርጎ ይወሰዳል። ሶስተኛው የውክልና ስራ ማለትም ኮንስቲቴንሲ ስራ ከመረጠው ህዝብ ጋር በአመት 2 ጊዜ ወርዶ መነጋገር፣ የህዝብን የልብ ትርታ ማዳመጥ፣ ከመንግስት ጋር ማገናኘት፣ ህዝብ የሚያነሷቸው ጉዳዮችን ለቅመው ይዞ ለህዝብ ማድረስ፣ በምክር ቤቱ የተሰሩ ስራዎችን ወደ ታች ማውረድ፣ ለህዝብ ይፋ የማድረግና ጠንካራ ግንኙነት በፓርላማና በህዝብ መካከል ጠንካራ ግንኙነት እንዲኖር ማድረግ ነው። አራተኛው እንደምታውቀው ፓርላማ ዲፕሎማሲ ነው። ይሄ በዓለም አቀፍ ደረጃ በአህጉር ደረጃ በምክር ቤቱ ከፍተኛ አመራሮች በወዳጅነት ቡድን አማካይነት በቋሚ ኮሚቴዎች አማካይነት የሚደረግ ኢትዮጵያ ትባ ባህልና ታሪክ አላት። ይህንን ለወንድም ዓለም ህዝብ የማስተዋወቅ ከነሱ የሚገኘውን ትምህርት እንደ ልምድ መውሰድ ከኛ ነባራዊ ሁኔታ ጋር ማጣጣምና ለኛ በመመጠን መንገድ ተግባራዊ የማድረግ ስራዎች ሲሰሩ ቆይተዋል። ስፔሲፊካሊ ቅድም የተነሳው የውክልና ስራ ፓርላማውና ህዝብን የማገናኘት የድልድይ ያህል አቅም አለው ማለት ነው። ስለዚህ አንደኛው በዚህ ፕሮሰስ ውስጥ የሚፈጸመው የምክር ቤቱ የሰራቸው ስራዎችን ለህዝብ ቀጥታ ገጽ ለገጽ የምናቀርብበት፣ ምክር ቤቱ በአመቱ የሰራቸው ቀደም በገለጽኩት በአራት አንኳሮችና ተጨማሪ ስራዎች ፓርላማ የሰራቸው ስራዎችን ለህዝብ የምናቀርብበት፣ ለመረጠን ህዝብ አጠር ያለ ሪፖርት የምናቀርብበትና በአፈጻጸሞቹ ህዝቡ የሚሰጠውን አስተያየት ተቀብሎ ለምክር ቤት የማቅረብ ስራ የሚሰራበት ነው የሚሆነው። ሁለተኛው ህዝቡ በሁለት ዙር ያነሷቸው ጉዳዮችን በተደራጀ መንገድ ለአስፈጻሚ አካል የምናደርስበት ነው። ህዝቡ በልማት፣ በመልካም አስተዳደር፣ በፖለቲካ፣ በዲፕሎማሲ በምናደርጋቸው መድረኮች የሚያነሷቸው ጉዳዮች አሉ። እነዚህ በደንብ ሪፋይን ተደርጎ በፌደራል ስልጣን ማዕቀፍ ውስጥ የሚወርቁ ጉዳዮችን አንጥረን አምጥተን ለእያንዳንዱ ሚኒስቴር መስሪያ ቤት በቋሚ ኮሚቴ አማካይነት የሚቀርብበትና ክትትል የሚደረግበት፣ ተመልሰን ደግሞ ስንሄድ እነዚህ ከዚህ ቀደም ህዝቡ ያነሷቸው ጉዳዮችን የተሰጡ ምላሾችን በበቂ ሁኔታ ለቅመን ይዘን ለህዝብ የምናደርስበትና ከህዝቡ ጋር ጠንካራ ግንኙነት፣ ይሄ ከዚህ ቀደም የተለመደው አንድ ትመረጣለ ከዛ በኋላ ያ ተርም ሲያልቅ ነው ከህዝብ ጋር ኮሙኒኬት የሚደረገው። አሁን በዚህ ዙር ልዩ የሚያደርገው 6ኛ ዙር ላይ ልዩ የሚያደርገው በእያንዳንዷ የተቀመጠችው ጊዜ ማለትም ክረምት ላይ 3 ወር ከህዝብ ጋር የምናሳልፍበት፣ የተለያየ የህብረተሰብ ክፍሎችን የምናገኝበት የመድረክ ለውይይት ብቻ ሳይሆን የተሰሩ ስራዎች የቀሩ ጉዳዮችን ወደ ታች ወርደ አርብቶ አደሩ ጋር አርሶ አደሩ ጋር መሬት ላይ መታይበት፣
ከህዝቡ ጋር መሬት ላይ የምትመካከርበትና የተፈጸሙ ጉዳዮችን አፕሪሺየት የምታደርግበት ቀሪ ጉዳዮችን ደግሞ አንጥረ ይዘ መተ ኮሙኒኬት የምታደርግበት ሁኔታ ተፈጥሯል። ይሄ የካቲትና ክረምት ላይ በሚገባ ከህዝቡ ጋር የተገናኘንበት የውክልና ስራ አሰራር ስርዓት ሆኖ የተተከለበት ይሄ በአስተሳሰብ ደረጃም ትልቅ ለውጥ የመጣበት በክልሎች አካባቢ በደንብ ተይዟል። የውክልና ስራ በጣም ወሳኝ ስለሆነ ዲሞክራሲያዊም ጭምር ፕራክቲስ የምናደርግበት ጉዳይ ስለሆነ ህዝቡ አመራሩ ጋር በሚገባ የተጨበጠበት ወደ ዞንም ስትወርድ በዛው ልክ በኃላፊነት ስሜት ይህንን ስራ ለማሳካት የሚያደርጉ ጥረቶች እና የተሰጡ ጉዳዮችን ለቅሞ ይዘው የሰጧቸው ምላሾችን አንጥሮ አስቀምጦ የቀሩ ጉዳዮችንም ከነ ምክንያታቸው የሚያቀርቡበት ሁኔታ አለ። ወደ ወረዳ ወደ ከተማ አስተዳደር ስትወርድ አመራሩ ይሄ ስራ ወሳኝ ነው፣ ህዝቡ ዲሞክራሲን ፕራክቲስ የሚያደርግበት ነው፣ ስለዚህ ቦልድ መሆን አለበት ተብሎ አቋም የተወሰደበት ምክር ቤቱ በያዘበት ጠንካራ አቋምና መንገድ ታችም የውክልና ስራ በአስተሳሰብ ደረጃ በተግባር ደረጃ ለውጥ የመጣበት ሁኔታ ነው ያለውና ይሄኛው አንዱ ተደርጎ ይወሰዳል። ስትመለስ ደግሞ እንደዚህ የተደራጁ ነገሮችን ይዘ የምትመጣበት ግብረ መልስ የምትሰጥበትና ከህዝቡ ጋር ጠንካራ ግንኙነት ህዝብ የመረጠ ህዝብ አለቃይ ነው። ያንተን እንቅስቃሴ ስራዬን በሚገባ ማወቅ አለበትና ከዚህ አንጻር ጠንካራ ትስስር የተፈጠረበትና አሰራር ስርዓት ሆኖ የተተከለበት ሁኔታ መኖሩን ለማንሳት ነውና እጅግ በጣም ጠቃሚ ከህዝቡ ጋር በጣም ተቀራርበን የሰራንበት አስፈጻሚም ጆሮውን ሰጥቶ ያዳመጠበት ማዳመጥ ብቻ ሳይሆን ወደ ተግባር የቀየረበት ሁኔታ ስላለ የውክልና ስራ በተቀመጠው አቅጣጫ በህገ መንግስቱም በደንባችም ጭምር በተቀመጠው አቅጣጫ መሬት የነካበት የምርጫ ዘመን ተደርጎ ሊወሰድ ይችላልና በጣም ያማልሉ ተግባራዎች ተፈጽሟል። ለዚህ ደግሞ የምክር ቤቱ ከፍተኛ አመራሮች ሊመሰገኑ ይገባል። በቅድ ነው የመሩት። በዛው ልክ ውጤትም እየመጣ ያለበት ሁኔታ አለ። ይህንን አጠናክረን መቀጠል ነውና ህዝብ መደመጥ አለበት የሚል ነገር ጽኑ አቋም ተግባራዊ የሆነበት አሰራር ነው የሚል ሀሳብ ለማንሳት ነው። አመሰግናለሁ። በ2017 ባሳለፍነው በጀት ዓመት ምክር ቤቱ በህገ መንግስቱ በተሰጠው ስልጣን መሰረት በአመት 2 ጊዜ የካቲትና ክረምት እሱ ብቻ አይደለም እንዳስፈላጊነቱ ከዛም ውጪ ይቻላል የሚል ነገር ስላለ በዚህ ወቅት የሰራችሁት በተሰራው የህዝብ ውክልና ስራ ከህዝቡ የተነሱ ዋና ዋና ጉዳዮች ምን ነበሩ የሚለው ላይ አጠቃላይ የውክልና ስራችን ጋር ተያይዞ 2017 ላይ ምንድነው የተሰራው የሚለውን ነገር ስናይ በሁለቱም ዙሮች ማለት ይቻላል። ለምሳሌ እኔ ሳስተባብርበት ከነበረው ከአማራ ክልል አንጻር ያለውንም እንደ አጠቃላይ እንደ ሀገር ያለውንም ባነሳ በሁለቱ ዙሮች በርካታ ጥያቄዎች ናቸው የተነሱት። እንደ ፌደራል እንደ ክልል በክልል ደረጃ የተነሳውን በክልል ምላሽ እንዲያገኙ ለክልሎች ሰጥተናል። በፌደራል ደረጃ የተነሱ ወደ 900 አካባቢ ጥያቄዎች ተነስተዋል። እነሱም በየተቋማቶቹ እንዲደርስ የተደረገበት ሁለተኛ ደግሞ አሁን ባለው ደግሞ ወደ 617 አካባቢ ጥያቄዎች የተነሱበት ሁኔታ አለ። እነዚህ ይኖሩ እንጂ የተነሱ ጥያቄዎች ምን ያህል ምላሽ አግኝተዋል? አሁን 2017 ላይ ክረምት ላይ ሄደን ህዝብን በመናወያይበት ወቅት ምንድነው የተደረገው? በፊት የተነሱ ጥያቄዎች አሉ። እነዛ ጥያቄዎች ምን ያህሉ ምላሽ አግኝተዋል? የትኛው ተቋም ላይ ያልተመለሱትስ በምን ምላሽ ያላገኙበት ምክንያትስ ምንድነው የሚለውን ከተቋማቶቹ ጋር መነጋገር ችለናል። አሁን ጥሩ ነገር ፓርላማ ላይ እየተፈጠረ ያለው ምንድነው? ከዚህ በፊት ከህዝብ ጥያቄ ተሰበስባለህ፣ ታመጣለህ፣ ከዛ በኋላ ፓርላማ ላይ ትነጋገራለህ፣ እዚህ በአጠቃላይ ተቋማቶቹ ተጠርተው ውይይት ይደረጋል፣ ያበቃል። አሁን ግን ያለው አሰራር ምንድነው? ለሁሉም ተቋማት ተቆጥሮ ይሰጠዋል። ከምርጫ ክልል ጭምር የት ምርጫ ክልል ምን አይነት ጥያቄ ለግብርና ሚኒስቴር ተነስቷል፣ ምን አይነት ጥያቄ ለስራና ክህሎት ተነስቷል። ይሄ ተቆጥሮ ነው የሚሰጣቸው። ተቆጥሮ በተሰጣቸው የቱን መለሱ የቱን አልመለሱ ምላሽ ይሰጣሉ። በጣም ጥሩ አሰራር የሆነው ማለት ነው። አሁን ጥያቄ የህዝብ ጥያቄ መንገድ ላይ አይቀርም ማለት ነው። በትክክል ተቋሙ ላይ ደርሶ ተቋሙም ደግሞ የቤት ስራ ይወስዳል። በፍጥነት እንኳን ያንን መመለስ ባይችል አሁን ሁሉም ጥያቄዎች በአጭር ጊዜ ምላሽ ያገኛሉ ተብሎ አይወሰድም።
በአጭር ጊዜ ምላሽ የሚፈልጉ አሉ፣ በመካከለኛ ጊዜ የሚታዩ አሉ፣ በረጅም ጊዜ በቅር ተይዘው መመለስ የሚገባቸው አሉ። የህዝብ ጥያቄዎች በሙሉ እኔ አሁን በተረዳሁት የህዝብ ጥያቄዎች በሙሉ ተቋማት ላይ አጀንዳ ሆነዋል። አሁን ከየአካባቢ የሚነሱ ጥያቄዎች አሁን በዚህ አመት እንኳን ምላሽ ባያገኙ 2017 ላይ የተጠየቁ ጥያቄዎች 2017 ላይ ምላሽ ባያገኙ እንኳን የ10 አመት እቅድ ውስጥ የ3 አመት እቅድ ውስጥ እንዲካተቱ እንዲያዙ የተደረገበት ሁኔታ ነው ያለውና አሁን አሰራሩ በጣም ጠንከር ከበድ እያለ የህዝብ ጥያቄ ትልቅ ዋጋ እየተሰጠው ምንም ትሁን ጥያቄው ምንም ትሁን ያነሳት የህዝብ ጥያቄ ትልቅ ዋጋ አላት የሚል ተይዟል። አሁን በተቋማቶችና የተነሱትን ምላሽ የሰጡትን ይሄን ምላሽ ሰጥተናል። እነዚህ ጥያቄዎች ደግሞ በሂደት ላይ ናቸው። ይሄንን ፕሮሰስ ጀምረናል ከነ ሂደቱም ጭምር ይናገራሉ። ስለዚህ እኛ ደግሞ ያንን ይዘው ወደ ህዝብ እናወርዳለን ማለት ነው። በዛ ሂደት ውስጥ ሳይሰሩ የቀሩ ካሉ ነው ተቋሙ ይሄን ሰርቻለሁ ቢልም እኛ ጋር በጥራት አልተሰራም ብሎ አሁን እያነሳ ነው ህዝብ። ይሄንን ምላሽ ተሰጥቷል ብለን ስንነግራቸው ይሄ ትክክል አይደለም፣ እዚህ ላይ በጥራት ይጎለዋል፣ ይሄ ያልተጠናቀቀልንም፣ እዚህ ላይ በደንብ ይሰራልን ማለት ጀምሯል። ጥያቄው ክብደት እንደተሰጠው ባለቤት እንዳገኘ ህዝብም እየተረዳ ያለበትና አሁን ጥሩ አሰራሮች በፓርላማ በጣም ጠንካራ የህዝብ ውክልናን የህዝብ ጥያቄን ትልቅ ክብደት እየተሰጠ የመጣበት ሂደትና ተቋማቶችም ያንን ተረድተው ህዝብ የሚጠይቀኝን ጥያቄ መመለስ አለብኝ፣ የህዝብ ጥያቄ ከባድ ነው የሚል አሁን ተቋማቶች አይ ይሄ ከተነሳ በዚህ መመለስ አለብኝ፣ ይሄን በቅድ መያዝ አለብኝ የሚል የቤት ስራም እየወሰዱ የሄዱበት አሰራር ነው ያለውና አሁን ጥሩ የተሻለ ነገር አለ ማለት ይችላል። ዶክተር ይሄንኑ ጥያቄ የበለጠ ማየት እንድንችል አንደኛ የህብረተሰቡ ይሄን የውክልና ስራ በቃ የኔ ነው ችግሮቼ መፍቻ ቁልፍ ነው ተወካዮች የወከልኳቸውን ሰዎች የማገኝበት ችግሮቼንም የምፈታበት መንገድ ነው ብሎ የመቀበልና ተሳትፎ በየጊዜ ያለውን እድገት አስፈጻሚው ይሄን ጉዳይ ተቀብሎ እውነት ተግባራዊ እያደረገ ነው ወይ የሚለውንም የበለጠ እንዲያብራሩልኝ ይፈልጋል። እኛ እንደ ህዝብ ተወካይ ህዝባችን አይቶ መስፈርቱ ካሟላን በኋላ የመረጠን ተወካዮች ነን። ፓርቲውም መንግስትም በብዙ መስፈርት የመጣ የፓርላማ አባላት ነው እዚህ ውስጥ ያሉ። ከህዝብ ዘንድ ከፓርቲ ዘንድ ከመንግስት ዘንድ ተቀባይነት ያለው መስፈርት ያሟሉ ሌሎችም ቢኖሩም እኛ እዚህ ያለን ደግሞ ህዝባችን ምን ይፈልጋል ብለን ከምክር ቤቱ ጋር ተስማምተን ወደ ህዝባችን ሄደን ጥያቄያቸውን ሐሳባቸውን ተቀብለን እንደ ድልድይ ሆነን መንግስትና ህዝባችን መካከል ጥያቄ ይዘን ወደዚህ እንመጣለን። ስንመጣ አንድ ወደዚህ ሳንመጣ እዛ ያለው ተሳትፎ ራሱ በጣም በየአመቱ እየተጨመረ ነው። አሁን የመጀመሪያ አመትና የሁለተኛ አመትና ሶስተኛ አራተኛ አንድ አይደለም። እውነት ለመናገር አሁን የህዝብ ተወካዮች አባላት መጡ ሲባል አብዛኛው ሰው ይወጣል። ምክንያቱ እነሱ ህዝባችን ሐሳባቸውን በፍሪደም በነፃነት የሚገልጹት የሚጠይቁት የምክር ቤት አባላትን ነው ወይ ደግሞ የክልል ምክር ቤት አባላትን ነው። እኛም ህገ መንግስቱ በሰጠን ስልጣን በነፃነት እንዲናገሩ ነው። በሚያነሱት ሐሳብ ማንም ሰው እነሱን ተጠያቂ ማድረግ እንደማይችል መድረክ ላይ ነግረን ነው። ይሄ ህገ መንግስታዊ ስልጣን ስለሆነ ነው። ብሪጅም ወይ ደግሞ ድልድይ ሆነን ስለምናገለግል መንግስታችን ደግሞ እኛንም ወደ ህዝባችን የምንልከው በዓላማ ስለሆነ እዛ ደርሰን ሐሳብ የሚገልጽ ሰው የሚከለከልበት ሁኔታ አልነበረም። እውነት ለመናገር እኛም እየተከታተል ነበር። ሌላው የህዝብ ተሳትፎ ብቻ ሳይሆን የጨመረው የአስፈጻሚ አካላት ትኩረትም በጣም ጨምሯል። እውነት ለመናገር ክልል ደረጃ ላይ ትኩረት ሰጥቶን ወደ ዞን ስንሄድ ደግሞ ዞን አመራሮች ትኩረት ሰጥቶ ወደ ወረዳ ያሉ አመራሮች ደግሞ አዘጋጅቶ ስንቸገር ማለት ነው እዛ ከኛ ጋር ጸጥታ አካባቢ ጸጥታ ያለበት የጸጥታ ችግር ያለበት አካባቢም ከኛ ጋር የሰላም አስከባሪ
ተቋም ከኛ ጋር እንዲሆን ሰዎች ፖሊሲዎች ከኛ ጋር እንዲሆን መድቦ አንከባክቦን ነው እዛው ያለው ማለት ነው። የህዝብ ድምፅ እንዲሰማ አስፈጻሚ አካላት ጋር ያለው ተሳትፎ በጣም ጨምሯል። ከዛ ስንመለስም ወደዚህ የአመራሮች የክልል አመራር፣ የፌደራል አመራር፣ የአስፈጻሚ አካላት ለጥያቄው ትኩረት የመስጠትም በጣም ጨምሯል። ስለዚህ 4ቱ ዓመት ያሳለፍነው የስኬት ዓመት ነው ማለት ይቻላል። በአጠቃላይ የውክልና ስራ አጠናክሮ ከማስቀጠል አኳያ ምን መደረግ አለበት? በህዝቡና ይሄ የውክልና ስራ በህዝቡና በፓርላማ መካከል ድልድይ ሆኖ ያገለግላል፣ ያቀራርባል ካልን ይህን በምን መንገድ አጠናክሮ ማስቀጠል ይገባል? ያደጉ ሀገራት ውስጥም ብዙ ጥያቄዎች አሉ። ኢትዮጵያ ውስጥ ደግሞ ብዙ ጥያቄዎች ተከማችቶ ተንከባሎ አሁን የደረሱ ናቸው እንጂ አሁን የተፈጠሩ ጥያቄዎች አይደሉም። አሁን ግን የተጀመረው የለውጥ መንግስት አብዛኛው ጥያቄዎች በአጭር ዓመታት ውስጥ ለመመለስ ዝግጅት እያደረገ አንዳንድ ጥያቄዎችም አይመለሱም የተባሉ ጥያቄዎችም እየመለሰ ያለ ሀገር ውስጥ ነን ያለ ነው። ስለዚህ የምክር ቤት አባላት ተስፋ በየዓመቱ እያደገ እየጨመረ፣ የአመራሩ ተስፋ በየዓመቱ እየጨመረ እያደገ፣ የህዝባችንም የአስፈጻሚ አካላትም የማስፈጸም አቅማችንም በየዓመቱ በየጊዜው እየጨመረ የሄደበት ጊዜ ነው። ይሄን ብዬ እንግዲህ ጋፖች አይጠፉም። አንዱ ስንሄድ ወደ ውክልና ስንሄድ ህዝባችን ጋር ተሳትፎ በየዓመቱ እየጨመረ ቢሆንም አሁንም ሞር ያ መቀጠል አለበት። አስፈጻሚ አካላት ወረዳ ላይ ያሉ ለዚህ ስራ ትኩረት መስጠት አለባቸው። ከበፊቱ አሁንም ትኩረት መስጠት አለባቸው። ብዙ ጊዜ ስንሄድ አንዳንድ ቦታ ላይ ትኩረት የሚሰጡ አመራሮች እንዳሉ፣ አንዳንድ ቦታ ላይ ደግሞ የማይሰጡ አሉ። የምክር ቤት አባላት ሲባል ለቫኬሽን ይሄን የሚመስላቸው አንዳንድ አልፎ አልፎ ይሰማሉ። እኔ ምክንያቱም እኔ ቅድም እንዳልኩት የኦሮሚያ አጠቃላይ ነው የሚመራው። እንደገና ከሌሎች ክልሎችም ሻይ ቡና ስንል እንወያያለን። ስንወያይ የምንሰማው አንዱ አንዳንድ አስፈጻሚ አካላት እንደ ቫኬሽን የሚወስዱ አሉ። መጡ እነሱ ደግሞ የሚሉ አሉ። አልፎ አልፎ ነው። እንግዲህ ይሄ ጥሩ ስላልሆነ አስፈጻሚ አካላት ይሄንን ማስተካከል አለባቸው። ምክር ቤት አባላት ሲሄዱ ለስራ ነው፣ ህገ መንግስታዊ ኃላፊነት ለመወጣት ነው እዛ የሚሄዱት። የህዝብ ድምፅ ሰምቶ የጥያቄን ሰምቶ ተመልሶ ለመንግስት ለማቅረብ ነው እንጂ ፓርክ ወይ ደግሞ ለመዝናናት አይደለም እዛ የሚሄዱት። ስለዚህ አስፈጻሚ አካላት ትኩረት መስጠት፣ አስፈጻሚ አካላት ከቀበሌ ጀምሮ ወረዳም ያሉ ዞንም ያሉ እስከ ክልል ያሉ እንደጀመሩት ትኩረት መስጠት አለባቸው እንጂ ምክር ቤት አባላት ሲባል እንደ ህገ መንግስቱ ከፍተኛ የስልጣን እርከን መሆኑን ተገንዝቦ ይሄ ከፍተኛ ስልጣን እርከን የተባለውም ለመዝናናት ሳይሆን ለህዝባችን ገጠር ውስጥ ችግር ውስጥ ያለበት ቦታ ሄደን መስዋዕት ለመክፈልም ዝግጁ ሆነን ነው። ይሄን ነው እኔ ለምሳሌ የሄድኩት የጸጥታ ችግር ያለበት ቦታ ነው። ወረዳ አልፌ እስከ ቀበሌ ሲሄድ ቢሞትም ብዬ ነው እንጂ ያለ መስዋዕትነት አይደለም። ይሄንን ደግሞ በሁሉም ቦታ በሲሚላር ወይ በሚመሳሰል በሁሉም ክልል በሙሉ ኢትዮጵያ አንድ ትኩረት እንዲሰጡ ነው አንዱ። ሁለተኛው የጽህፈት ቤታችን ብዙ ጊዜ ትኩረት ሰጥቶ ሁኔታዎችን አመቻችቶ ነው የሚልከን። ይሄ ቅድም እንዳልኩት የሚመሰገን ነው። አሁንም ግን አንዱ ምክር ቤት አባላት ወደ መረጠን ህዝብ ስንሄድ ያለው ድጋፍ ከጊዜው ጋር መሄድ አለበት።
ከጊዜው ጋር የማይሄድ ከሆነ የምክር ቤቱን ክብርና ሞገስ የሚጠብቅ ካልሆነ የምክር ቤቱ ክብርና ሞገስ አንዱ ጽሕፈት ቤቱ እንደጀመረው አሁንም ሁኔታዎችን የማመቻቸት ከበፊቱ የተሻለ መስራት አለበት። ሶስተኛው የጽሕፈት ቤቱ ሰራተኞችም ሚዲያን ጨምሮ ከበፊቱ በተሻለ አሁንም ለህዝባችን ድምጽ መሆን የህዝብ ተወካዮች የሚሰሩትን ስራ ለህዝባችን በቪዲዮም በሁሉንም በፌስቡክም በተለያዩ ሶሻል ሚዲያዎች ማድረሱ መቀጠል አለበት። ሌላው ትኩረት የሚፈልግ እንግዲህ ኢትዮጵያ ብሔራዊት ሀገር ናት። የተለያዩ ቋንቋዎች፣ የተለያዩ ባህሎች፣ እምነቶች ያለባት ሀገር ስለሆነች ይሄንን መምሰል አለበት ብዬ ነው ማምነው። የትርጉም ስራው ህዝባችን በቋንቋው ማዳመጥ ይፈልጋል የምክር ቤት ስራው። ስለዚህ አሁን የአፍታ ትርጉም እንደተጀመረ መቀጠል አለበት። ሁለተኛው በሶሻል ሚዲያ የሚለቀቅ በዩቲዩብም በፌስቡክም የሚለቀቅ በተለያዩ ቋንቋዎች ቢሆኑ ለምክር ቤቱ ክብርና ሞገስ የሚጨምር እንጂ የሚቀንስ አይደለም። ምክንያቱም እዚህ ውስጥ ያለን የምክር ቤት አባላት ከሁሉም ኢትዮጵያ ክልል ነው የመጣን። ህዝቡ ደግሞ ምክር ቤቱ ኢትዮጵያን መምሰል አለበት ብለን ከተነሳን፣ የፌደራል ተቋማትም ኢትዮጵያ መምሰል አለበት ብለን ከተነሳን፣ ምክር ቤቱ ከተለያየ የሀገራችን ክፍል እንደመጣን ሚዲያውም ይሄንን መምሰል አለበት። ገሙጎፋ ያለው በዛ ቢሰማ በቋንቋው ምክር ቤቱ አይጎዳም ምንም። ኦሮሚያ ያለው በአፋን ኦሮሞ ቢሰማ አይጎዳም። ትግራይ ክልል ያለው በትግርኛ ቢሰማ አይጎዳም። ሶማሌ ክልል ያለው በሶማሌኛ ቢሰማ ምንም አይጎዳም። እንዳውም ለየት ያለ ጥሩ ከህዝቡ ተቀባይነት ያለው ምክር ቤት ይሆናል እንጂ ምንም አይጎዳም። ይሄም የሀገር ውስጥ ቋንቋ ብቻም ሳይሆን እንግሊዘኛም ጨምሮ አንዳንዴ ፈረንሳይኛ የሚችል ሰው ጠርታችሁ እዚህ ምክር ቤታችን ምን እንደሚመስል ኢትዮጵያ ምን እንደምትመስል ብናቀርብ የተሻለ ስራ እየሰራን ሀገራችንም ህዝባችንም ጥያቄው እየተመለሰ ይሄዳል የሚል ሀሳብ አለኝ። እኔም ምን ትኩረት ይፈልጋል ከውክልና ስራ ጋር ተያይዞ የሚለውን ስናይ እንግዲህ ህዝባችን እንደተባለው በየጊዜው ተሳትፎ እየጨመረ እምነቱም እየጨመረ በምክር ቤቱ ጥያቄዎቼ ቀርበው ይፈቱልኛል የሚል እምነት እያዳበረ የመጣበት ሂደት ነው ያለው። ግን በዚህ ሂደት ውስጥ አሁንም ቢሆን በእኛ ተደጋጋሚ በመናወያይባቸው ጊዜ የሚያነሷቸው በተለይ ከአገልግሎት አሰጣጥ ጋር ተያይዞ አሁንም ክፍተቶች እንዳሉ ማህበረሰቡ ያነሳል። ይሄ ከታች ጀምሮ ከቀበሌ ነው የሚጀምረው። ከቀበሌ እስከ ላይ ድረስ አገልግሎት አሰጣጥ ጋር አሁንም ትኩረት ይፈልጋል ብለው የሚያነሱበት ተደጋጋሚ ጊዜ የሚነሱበት ሂደት አሉ። መሻሻሎች አሉ ይላሉ። ነገር ግን ብለው አሁንም ይሄ ትኩረት ይፈልጋል ከመልካም አስተዳደር ችግሮች ጋር ተያይዞ ከመሬት ጋር ከመሳሰሉት ጋር የሚያነሷቸው ነገሮች አሉ። እንደኛ ክልል ደግሞ ከጸጥታው ጋር አያይዞ አሁንም ትኩረት ይፈልጋል። መንግስት በጀመረው አጠናክሮ መቀጠል አለበት። በተለይ ደግሞ ጸረ ሰላም ኃይሉ በሰላማዊ መንገድ እጁን እንዲሰጥ የማድረግ መንግስት አሁን እየሰራ ያለውን ስራ በጣም አፕሪሺየት ያደርጋሉ። እሱም በደንብ አጠናክሮ ይቀጥል፣ ግን ደግሞ ህግ ማስከበሩም ላይ ትኩረት መስጠት አለበት ብለው ያነሳሉ። አሁንም ማለት ነው ህግ ማስከበር ላይ ትኩረት ይሰጥበት ብለው የሚያነሱት አለ። ይሄ አብዛኛው ቦታ ላይ ብሎ መውሰድ ይቻላልና እነዚህ አካባቢዎች ላይ አሁንም ትኩረት ይፈልጋል። ሁለተኛ አስፈጻሚው አካባቢ የምክር ቤት አባሉን አሁን ችግር እንደሚፈልግበት ችግር ፈላጊ አድርጎ የማየት ትንሽ ጥቂት አካባቢም ቢሆን እንዲህ አይነት ዝንባሌዎች አሉ። የመጨነቅ
እንደው እናንተ እኮ ምናምን ብሎ የማለት እንዲህ አይነት የጋራ ተጋግዘን ነው ለህዝባችን ነው የምንሰራው። ሁላችንም አስፈጻሚውም አካል ምክር ቤቱም ቢሆን ለህዝብ ነው። ህዝባችንን እንዴት ተጠቃሚ አድርገን ወደ ተሻለ ደረጃ እናሸጋግረው ነው። ያሉ ክፍተቶችን እያየን የቱን እናስተካክል፣ የቱን የበለጠ እናጠናክር። ይሄ ነው የምክር ቤቱ ዋናው ተልዕኮ ከህዝብ ተጠቃሚነት ጋር ተያይዞ ያለው ነውና በዚህ መልኩ አንዳንድ ጥቂት አካባቢዎች እንደዚህ የሚታዩ ነገሮች ይኖራሉ። እነሱ በቀጣይ ትኩረት ተሰጥቷቸው መሰራት አለበት። ሌላኛው ትኩረት መሰጠት አለበት የሚሉት ከፍትህ አካላት ጋር ተያይዞ ፍትህ አካላት ጋር አሁንም ሪፎርሙ በጣም ጥሩ ለውጥ አምጥቷል። እስከታች ድረስ የተሻለ ስራ እየተሰራ ቢሆንም አሁንም ግን ትኩረት ይፈልጋል ብለው የሚያነሷቸው አንዳንድ ነገሮች አሉ። እነዚህ አካባቢ ላይ እንደ መንግስት አሁንም መታየት አለበት የሚል ነው እኔ ማንሳት የምፈልገው። በኢትዮጵያ ሕዝብ ተወካዮች ምክር ቤት የውክልና ስራ ያለፈ 4 ዓመት የመጣንበት መንገድ እጅግ በጣም ጤናማ የሚቆጠር የሚጨበጥ ውጤት ተመስግቧል። ይህ በአስተሳሰብም በተግባርም በእቅድም በግብረ መልስም በክትትልና ድጋፍም ጭምር የሚቆጠር የሚታይ የሚጨበጥ ውጤት መጥቷልና ይሄ በደንብ አንደርላይን ሊደረግ ይገባል የሚል ሀሳብ ለማንሳት ነው። ይህንን ለማለት የቻልኩበት ዋናው ጉዳይ ህዝብ መደመጥ ጀምረዋል። ህዝብ የሚያነሳቸው ጉዳዮች ተለቅሞ ተይዞ መድረስ ያለበትን ቦታ ደርሶ ግብረ መልስ ተሰጥቶ ከህዝብ ጋር ኮሚኒኬት ማድረግ ጀምረናል። ከዚህም የተነሳ ቀደም የተከበረው የምክር ቤት አባላት እንዳነሱት መደመጥ ጀምሬያለሁ የሚል የህዝብ እይታ እንድምታ አስተሳሰብም ጭምር ጎልቶ መጥቷል። ስለዚህ በተግባርም በአስተሳሰብ ደረጃም የመጣው ለውጥ ቀላል አይደለም፣ በጣም የሚደነቅ ነው። በምክር ቤቱ ታሪክ ውስጥ የመጀመሪያ ተብሎ ተነጥቦ ሊኖር የሚችል መሰረት ተጥሏል የሚል ነገር ቦልድሊ ለማስቀመጥ ነው። ከትኩረት አቅጣጫ አንጻር ባለፈው በመጣንበት መንገድ በተለይ በፌደራል ደረጃ ከሚገኙ ሚኒስቴር መስሪያ ቤቶች የምናቀርባቸው ጥያቄዎች የሚያያዙበት መንገድ ጥሩ ነው ብለን ነው የምንወስደው። ነገር ግን ከአፈጻጸም አንጻር ህዝቡ ያነሷቸው ጉዳዮች በሚገባ ትኩረት ሰጥቶ እያንዳንዷን ነገር ለቅሞ በራሳቸው ማኔጅመንት ተነጋግሮ የእቅድ አካል አድርጎ ፈጽመው ውጤት በማምጣት ረገድ በጣም ነክሶ ይዘው የሚሰሩ ተቋሞች አሉ። እንደዚህ ደግሞ ለይስሙላ የሚሰጡ ምላሾች አሉ። እነዚህ በጣም መስተካከል ያለባቸው በጣም መታረም ያለባቸውና ተቋሙ አውጥቶ አውርዶ ይሄ የህዝብ ጥያቄ ነው ያለውን አቅም በሚገባ አሟጦ መመለስ አለበት ብሎ ኮሚትመንት ከመውሰድ አንጻር ቦልድ የሆኑ ጉድለቶች ያሉባቸው ተቋሞች አሉና እነዚህ መስተካከል አለባቸው። ኢትዮጵያ የምትገለጸው በህዝቦቿ ነው። ስለዚህ የህዝብ ጥያቄ በአግባቡ ይዞ ምላሽ መስጠት ተገቢና ትክክል ነው ብዬ ስለማሰብ ይሄ በደንብ አንደርላይን ሊደረግ ይገባልና በእግረ መንገድም ጭምር መልእክት ማስተላለፍ ፈልጋለሁ። ምክንያቱም የሚመጡ ግብረ መልሶችን ስለምናይ ማለት ነው፣ ስለምንገመግማቸው። ሁለተኛ እያንዳንዱ በምክር ቤቱ የሚገኘው 13ቱ ቋሚ ኮሚቴ የክትትልና ቁጥጥር ስራው መጠናከር አለበት። ሲጠናከር እነዚህ ህዝቡ ያነሷቸው ከየክልሉ የመጡ የህዝብ ጥያቄዎች፣ ከየዞኖች ከየወረዳዎች የመጡ የህዝብ ጥያቄዎች የት እንደደረሱ በሚገባ መገምገም አለባቸው። ይሄ በቋሚ ኮሚቴው ጠርቶ በሚገመገምበት በ3 ወር፣ በ6 ወር፣ በ9 ወር በአመትና በፓርላማ ሴሽንም ጭምር እነዚህ ጉዳዮች ተለይቶ ተይዞ የህዝብ ጥያቄዎች ስለሆኑ መከበርም ስላለባቸው ምላሽ መሰጠትም ስላለባቸው ነክሶ ይዞ ገምግሞ ውጤት በሚያመጣ መንገድ መሄድ አለበት ብዬ አስባለሁ። ኦፍ ኮርስ ቀደም ክብርት እንዳነሳችው በአጭር ጊዜ የሚመለሱ አሉ፣ በመካከለኛ ጊዜ የሚመለሱ አሉ፣ ከረጅም ጊዜ አንጻር የሚመለሱ አሉ። እነዚህ ተስፋ ሊሰጡ የሚችሉበትን መንገድ ይዘው ህዝብን ኮሚኒኬት ማድረግ ተገቢና ትክክል ነው። የስም መልስ ነው፣ ኖም ከሆነ ዊዝ ሪዝን ኖ መልስ ነው እና በዚህ አግባብ ቋሚ ኮሚቴው በደንብ ነክሶ ይዞ የህዝብን ጥያቄ ድሮፕ ሳይደረግ
መመራት አለበት ብዬ አስባለሁ። አንዳንድ ችግሮች ኮፒ ፔስት አይነት አድርገው የሚመጡበት በእቅድ ይመለሳል ተብሎ ለወሳስ የሆኑ ጉዳዮችን በደንብ ይዞ መስራት አለበት የሚል ነገር ለማንሳት ነው። አይ ቲንክ እንደ ምክር ቤት የያዘበት መንገድ ጤናማና ትክክል ነው ብዬ ወስዳለሁ። ግን መጠናከር አለበት ክትትል ቁጥጥሩ በእቅድ መምራት። ከዚህ ቀደም የተጀመሩ ነገሮች የምክር ቤቱ ከፍተኛ አመራሮች አጠናክረው ይዞ መሄድ አለባቸውና በዚህ መንገድ በሚገባ ሰብሰብ አድርገን ከያዝን ታች ያሉ የህዝብ ጥያቄዎች እየተመለሱ ይሄዳሉ። በእርግጥ በመንግስት በኩል በጣም የተሰሩ ውጤት የሚያመጡ ወዳጅ ይቅርና ጠላትም ጭምር ተገደው የሚናገራቸው ውጤቶች አሉ። እነዚህም በጣም አስቀጥለን መሄድ አለብን። እንደምታውቀው የሚመጣው ዓመት የምርጫ ዘመን ነው። ስለዚህ ለህዝብ የገባነው ቃል አለ። ይህንን በተግባር አረጋግጠን መገኘት አለብንና በአጠቃላይ ያው ሪፎርም ኮሚቴውንም ስለሚመራ ጽህፈት ቤቱንም በቅርበት ስለምከታተል የተጀመሩ ስራዎች በጣም ተስፋ የሚሰጡ ናቸው። ትላንት የምክር ቤቱ መክፈቻ ስነ ስርዓት እጅግ በጣም በደመቀ ሁኔታ የተሳካ ተግባር ነው። ያለፈ 3 ወር ታቅዶ ሲሰራ የነበረበት ሁኔታ ነው ያለው። በእቅዱ መሰረት ስራችን ስለሰራ የተሳካ ውጤት ተመዝግቧል። ለዚህም ለጽህፈት ቤቱ አጠቃላይ ሰራተኞች፣ አመራሮችና ለምክር ቤቱ ከፍተኛ አመራር ለተከበሩ አፈ ጉባኤ፣ ለተከበሩ ምክትል አፈ ጉባኤ፣ ተከበሩ የመንግስት ተጠሪ ሚኒስትርና ሌሎች አካላትንም ጭምር በዚህ ስራ የተሳተፉ ሚዲያውንም ጨምሮ ከልብ የመነጨ ምስጋናን እናቀርባለሁ። እጅግ በጣም መልካም ቆይታ ነው የሚል ሀሳብ ለመስጠት ነው። በጣም አመሰግናለሁ። ተመልካቾቻችን የውክልና ስራን አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ጋር ያደረግነው ውይይት በዚህ አበቃ።